በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 13 አንድ አምላክ በመሆን በአብ ወልድ መንፈስ ቅዱስ መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሐራ ሰማይ በሰማዕትነት አረፉ። እሊህ ቅዱሳን በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዝዞት ነበር። እርሱ ግን ወደዚያ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንን ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግራጎሎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩ። በድንጋይ እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት ባጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘግቱም አውጡኝ ብሎ ወጣ። ወደ ውሽባ ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39ኙ ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘግቱ ወረደ። በመልአኩም እጅ ተንጠልጥላ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘግት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭናቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መሰበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጠሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላው ውስጥ ልትጥለው ተሸክማው ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥያ ከተማ ጭነው ወስደው በእሳት አቃጠሏቸው። ወደ ባህርም ጣሏቸው። ከዚህ በኋላ በሦስተኛ ቀን ለስብጥያ አገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ ገሌ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄዶ የቅዱሳንን ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በ4 ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታንጻለች። ከስጋቸውም ታላላቅ ድንቆች ታምራቶች ተገለጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችን ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያው የመቃርዮን የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋሊጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ
የማንንና የከሃዲው አርዮስን እምነት ስለሚከተል ነው። ለእስክንድርያ ሉኪዮስን ሊቀ ጳጳሳት አድርገው ሾሞ ሐዋርያዊ አትናቴዎስን አሳደደው። ይህ ከሃዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድርያውያን አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስን ሃይማኖት ብልሽነት የባህሉንም አስከፊነት ከቅዱሳት መጻሕፍት ለይተው አስረዱት። በዚያን ጊዜ ተቆጣ። ከቁስጥንጥንያ መካከል ወደ ምትርቅ ደሴት አጋዛቸው። ከእስክንድርያም መርከብን የሚጠብቋቸውን ወታደሮችን በእነርሱ ላይ የሚያደርጉት ሥራ ሁሉ አጨንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚያች ደሴት በደረሰ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስቲያመልኩትና እስቲሰግዱለት ድረስ በስራው አስተዋቸው ነበር። እሊህ አባቶቻችንም ከስህተቱ እንዲመለሱ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሥ ልጅ ሰይጣን ያዛት። አባትና እናቷ በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥ ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ? ከሀገራችሁ ያሳደዳችሁን እያሉ ተገልጠው ይጮኹ ጀመር። በንጉሡ ልጅ ያደረሰውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሥና አብሮት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሰ ጊዜ በንጉሥ ልጅ ያደረ ሰይጣን እንዲያሰቃዩት ለመነ። ንጉሥና እንዳያሰቃዩት ለመነ። ንጉሥና አብረውት ያሉት ስለ ስራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባ ነበር። ያን ጊዜ ወደ ክብር ባለቤት ጌታችን ጸልየው ጋነኑ በወጣ ጊዜ ስለ ክፉ ስራቸው ንጉሡንና የዚያችን ደሴት ሰዎች ዘለፏቸው። ንጉሥና በዚያ የተሰበሰበው ይህን አይተው በእሊህ ቅዱሳን አምላክ እናምናለን፣ ከእሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና ያሉ ጮኹ። የከበሩ አባቶቻችን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማተበው ቀብተው በሽተኞችን ሁሉ አጋንንት ያደረባቸውንም ሁሉንም አዳናቸው። እንዲህም እያደረጉ ያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ የሀገሩ ምኩራብ አስፈርሰው ቦታቸውን አጸዱ፣ አነጹ። ቦታው እጅግ ስፋት ያለ መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሥም ስፍረ ቁጥር የሌለው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚሻውም ሁሉ አመጣ። የከበሩ አባቶቻችን ጥበብ ያላቸው አንጥረኞችም ሚዛኑ ለየአንዳንዱ 9 ልጥፍ የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስና የእመቤታችን የድንግል ማርያምን ስዕል የሁለቱንም የመላእክት አለቆች የሚካኤልና የገብርኤል ስዕል በውስጡ እንዲስሉ ደግሞ 12 ወንበሮችን
ለመሳውያ የሚፈልገውንም ሁሉ 12 ጽዋዎችና 12 እርፈ መስቀልም እያንዳንዱ 3 ልጥፍ የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የህንፃዋ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የሀገሩ ሰዎች አዘዟቸው። ከእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያንም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውስጡ ላይ ተንሳፍፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሥና የተሰበሰቡ ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክትም ውሃው በሚከበርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛው የሚጣፍጥ ሽቱ ሸተተ። በዚያን ጊዜ የከበረ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትደርሰኝ ዘንድ የዚህች ታቦትና ንዋየ ቅዱሳቷ ቡራኬ በአምላካዊት እጅ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮንና ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅዱሳቱን አከበረ። ከዚያም በኋላ አባት መቃርስን 3ቱን ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለሁ። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አብሮህ ያገለግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችኝ በድንግል ማርያም ስም ለይተ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተ አክብር። በግራ በኩል ያለውን ደርብ በስምህ ለይተ አክብረህ በከሃዲው ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምህን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አደንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መሥዋዕቱን ተሸክሞ በመሠዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው። ይህች ዕለት በከበረ ስሜ በዚች ደሴት ውስጥ ለመጀመሪያ ጊዜ መሥዋዕት የተሰዋባት ናትና አለው። ጌታም ላንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደጉህ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልሁትን አለው። አባት መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃርዮስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸውን መላእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሮ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በኅብስቱና በወይኑ ላይ ወርዶ የጌታችን ክርስቶስን ሥጋና ደም ወደሚሆን ለወጣቸው። አባት መቃርስም ወደ ጽዋው
ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱ ለሕዝቡ የከበረ ሥጋውና ደሙን አቀበለ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትራኖስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛ ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስ ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲሐት ገዳም ወዳሉ መነኮሳት ልጆችህ ጊዜው ሲደርስ እመልሳለሁ። ከዚህ ከሥጋህ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችን የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ ይፈጽምልሃለሁ። ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቀርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱም በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ድቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባሃል፣ ይገባሃል፣ ይገባሃል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብም እሊህ ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን አይነ ልቦናውን ገልጦለት በሚችለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞም ደቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተሞልቶ አየ። የከበሩ ነቢያትና ሐዋርያትም በዚያ አሉ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንንና የእስክንድርያውን አባ መቃራን ጠራቸው፣ እንዲህም አላቸው። በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና በራሴ እምላለሁ። ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚፈጽመው የሚሰማው ሁሉ ያመስግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ ይሰጣለሁ፣ ከበጎ ነገርም ምንም አላሳጣውም። ከመከራም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምም በሚለይለት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታሰቡትም መንግስቴ ሊያስገቡት የምህረት መላእክትን እልካለሁ። በገዳም ወይ በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በምነበብበት እኔ አድራለሁ። በረከትንና ሰላምንም እስከ ዓለም ፍጻሜ በውስጧ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊትና በከበሩ መላእክቶቼ ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጣቸው፣ ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሡንም ሰበሰባቸው፣ ወደ ሀገራቸውም እንዲመልሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዛቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጽናቸው፣ አስጠነቀቋቸው።
ሕዝቡም ሰምተው ደነገጡ፣ መርር ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እየአንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜ ከኪሩቤል ወገን የሆነ መልአክ መጣ፣ አውጥቶም በክንፎቹ ተሸከማቸው፣ ወደ እስክንድርያም አደርሶ በሊቀ ጳጳሳቱ ደጅ እሁድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ፣ ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበረ የአሕዛብን ወደ እግዚአብሔር ስለመመለሳቸውና ስለተደረጉት ድንቆች ታምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲሃትም አደረሳቸው። አንድ ኪሩብ ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጽርና አባ ብሶይ አሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹና እግሮቹን እየሳሙ መርር እንባን አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓል እያደረጋችሁት በዚህች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህም ታላቁ አባ መቃርስና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚህች በመጋቢት ወር በ13ኛው ቀን ሉኪዮስ ከእስክንድርያ አስቀድመን ወደ አወሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮ ይኑር፣ አሜን። በዚህች ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። በዚህ ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። በአባቱ በዘመድ የከበረ ስለነበር ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስቲ ስጪኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧም ልዩ የሆነ ቃልና የሚያስደንቅ እውቀትን አገኘ። በምን ያህል ትሸጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ ካገኘሽ ሄደሽ አምጭልኝ አላት። እርሷም ሄዳ ሌሎች 3 ጥራዞች አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎሎ ሆኖ አገኘው። ዳግመኛ ከዚህ መጽሐፍ የቀረ አለ ብታገኚ ሄደሽ ፈልጊ አላት። እርሷም በአባቶቼ መጽሐፍት ውስጥ እሊህን ብቻ አገኘሁ። ሙሉውን የጳውሎስን መጽሐፍ ከፈለግ ወደዚያች ቤተ ክርስቲያን ሄደ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ቢፈልግ ከእርሷ ይሰጡኛልን አላት። አሁን ይሰጡሃል አለችው። ሄዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ደሜጥሮስ ዘንድ ሄዶ
ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ድሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮስናስዮስን በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናው ስራ ላይ ሁሉ ስልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናት ሁሉም ተሰማምተው በእስክንድርያ ላይ ይህን አባት ዲዮናስዮስንም ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት በብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኬዎስ ተነስቶ ክርስቲያን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምዕመናንን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጤ የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያም የሞቱ አሉ። የዚህ የዳኬዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህ በኋላ በአምላክ ፍቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ግርላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህ በኋላ ግርላዎስ ሞተ። በእርሱ ፈንታ ዋርሌዎስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘው አሰሩት፣ ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሡም ይህን አባት ለጣዖት እንዲሰግድ ፈለገ። እርሱ እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ንጉሥም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴቱም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት መልሶ አንተ በስውር ለብቻህ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱሱም አባት መልሶ እኛ ጸሎታችን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተውም። ከእርሱ ጋራም ወደ ሆኑ ወገኖች ዞር ብሎ ሂዱ፣ ቀድሱ። በሥጋ ከእናንተ የራቀሁ ቢሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሡም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲው ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግሥቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውንም ሁሉ ፈታቸው፣ ከተሰደደበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናችሁን ክፈቱ፣ መብራታችሁንም አብሩ፣ በእናንተ ላይ ምን የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህ አባት ቀሪ ዘመኑን በጸጥታና በሰላምታ ኖረ። ደግሞ በዚህ አባት በዲዮስናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አወግዞ ለያቸው። ሌሎች የረከሱ የአርዮስንና የሰባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰብስቦ ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። መጋቢት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ፣ ቅዱስ መቃርዮስ እስክንድርያዊው፣ 44 ቅዱሳት ሰማዕታት ከሀገረ ስብጥያ፣ ቅዱስ ዲዮስናስዮስ ጻድቁ ሊቀ ጳጳሳት። ወርኃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አክናፈር፣ 13ቱ ግዑዛን አባቶች፣ ቅዱስ አርናስዮስ ጠቢብ ገዳማዊ፣ አቡነ ዘርዓ ብሩክ።
ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በደም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ። ሐሰትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያትንና እንዲሁ ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። ማቴዎስ ምዕራፍ 5 ከቁጥር 10። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትም የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።